መጀመሪያው ሳምንት ዘወረደ ትርጉሙ ከሰማይ ሰማያት የወረደ ማለት ነው። ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ደግሞ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርቱ ከሰማይ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ አለ በምድርም በባሕርም በየብስም አለ የተባለውን በሰማይ በምድርም ምሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባል ቃል በሁሉም ምሉ ለሆነው መለኮት አይስማማውም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸው። መተርጎምን አበው ሲተረጉሙ ዘወረደ ማለት ሰው ሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህም ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ ፍጻሜውን መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ማለታችን አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉ ነውና። ጾሙን ሐዋርያት ስያሜውንና ምስጋናውን ሥርዓቱን ቅዱስ ያሬድ አዘጋጅቷል። ቅዱስ ያሬድ ትንቢትን በንባብ ሐዋርያት ደግሞ በስብከት ሊቃውንት በትርጓሚ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ስብከት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቷል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋና ከሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችንም የመጀመሪያውን የአብይ ጾም ሳምንትን ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች።